ጤና ይስጥልኝ የዩቲዩብ ተመልካቾች፣ እንኳን ወደ ዩቲዩብ ቤተሰባችን በሰላም መጣችሁ። እኔ ናታን ከበደ አቅራቢ አዘጋጅ ናታን ከበደ እባላለሁ። ሀብታሙ አለማየሁና ናታን ከበደ እየተቀያየርን እናቀርብላችኋለን። ላይክ እና ሰብስክራይብ አድርጉ። ሮሜ መልእክትን በጥልቀትና አጠር በመጠን ባለ መልኩ እናቀርብላችኋለን። ተከታተሉ። እንግዲህ ሮሜን ስንመለከት በኢየሱስ ክርስቶስ በኩል የተገለጠውን የእግዚአብሔር ጽድቅ ወንጌል ነው። ጳውሎስ ለሮሜ ሰዎች የጻፈው መልእክት ነው። አጠቃላይ የሆነ ታሪካዊ፣ አርኪኦሎጂካዊ እና ቴዎሎጂካዊ በሆነ መንገድ ይህን ጥናት እናጠናለን። እንግዲህ ስንጀምር ሂስቶሪካል ባክግራውንዱን እንመለከታለን። ታሪካዊ ዳራውን በማየት እንጀምራለን። ከዛ ሲቀጥል ደግሞ ስለዛ የተረዳነው እና የቀረልን ነገር በጥያቄ መሃል ላይ እየመለስን እንሄዳለን። ጂኦንም ጨምሮ እንመለከታለን። ከዛ ተረድተን ብቻ ሳይሆን እንዴት በእኛ ህይወት ላይ በተግባር ማድረግ እንችላለን፣ እንዴት መተግበር እንችላለን የሚለውን አንድ ላይ እንመለከታለን። እንግዲህ ማስታወሻዎች አሉት። ወደ ሮሜ ሰዎች በጥንቃቄ በተጠናከረና ስልታዊ በሆነ መንገድ ስለሚቀርብ የክርስትና ህገ መንግስት ተብለው ይጠሩታል። የሮሜ ወንጌል ማለት ነው። በታሪክ ዘመን አሉት ሁሉ ይህ ደብዳቤ ክርስትናን አስተሳሰብ ተግባር በጥልቅ ቀርጿል። ለምሳሌ በአራተኛው ክፍለ ዘመን የአውግስጢን መለወጥ በሮሜ 13 እስከ 14 በእጅጉ ተጽዕኖ አሳድሮታል። እንግዲህ ሮሜ 13 ላይ ይህንኑ ማየት እንችላለን። በፕሮቴስታንት ተሐድሶ ወቅት የማርቲን ሉተር ስለ ሮማውያን ያደረገው ጥናት በተለይም ሮሜ 1:17 በእምነት መጽደቅ ላይ አጽንቶ እንዲሰጥ አድርጓል። እንግዲህ እኛ ክርስቲያን የተባሉ ደግሞ ኢቫንጀሊካል ክርስቲያን፣ ክላሲካል ፕሮቴስታንት የምንባለው እዚህ ካቴጎሪ ውስጥ ያለ ነው። በዚህ ንቅናቄ ምክንያት ነው ሪፎርሜሽን፣ ፕሮቴስታንት ሪፎርሜሽን ላይ ትልቁን ለውጥ ያመጣ ይሄ የሮሜ ደብዳቤ ነው ማለት ነው። ጆን ዌዝሊም የሉተርን ስለ ሮማውያን መግቢያ ሲያነብ የለውጥ ተሞክሮም ገልጿል። እንግዲህ በዚህ ጥናት መጨረሻ ሁላችሁም መያዝ ያለባችሁ ዓላማ አለው። የትምህርቱ ዓላማ አለው። የሮሜ መጽሐፍ ታሪካዊ ዳራን መግለጽ አለባችሁ። የደብዳቤውን ደራሲ ቀን፣ ታዳሚና ዓላማ መለየት አለባችሁ። የጳውሎስን ስልታዊ የወንጌል አቀራረብ መረዳት ያስፈልጋል። ስለ ኃጢአት መጽደቅና ቅድስና ክብርን ትምህርትን መግለጽ ያስፈልጋል። እንግዲህ እነዚህን ነገሮች መሀል ላይ እያስረዳው እየተመለከተን በምሳሌ የምንሄደው ማለት ነው። እግዚአብሔር ለእስራኤል እና ለአሕዛብ ያለውን እቅድ መግለጽ አለባችሁ። የሮማውያንን ተግባር ትምህርቶች ላይ ዕለት ተዕለት ክርስቲያናዊ ኑሮ መተግበር ይኖርብናል። በክርስቲያናዊ ስነ መለኮትና በቤተ ክርስቲያን ታሪክ ውስጥ የሮማውያንን አስፈላጊነት ኢቫሉዌት እናደርጋለን፣ እንገመግማለን ማለት ነው። እንግዲህ መግቢያውን ስንመለከተው ሐዋርያው ጳውሎስ በጣም የሚገርም የሚለው ቃል በተለይ ወንጌልን ለመስበክና ቤተክርስቲያንን ለመትከል በክርስቶስ የተላክ ወይም ለተላከ ሰው የሚሰጥ ሹመት ነው። ሹመቱ ለመጀመሪያ ጊዜ የተሰጠው ለ12ቱ የኢየሱስ ክርስቶስ ደቀ መዛሙርት ሲሆን ማርቆስ ወንጌል ላይ ምዕራፍ 3 ቁጥር 13 እና 19 ላይ ምናይ ይሆናል ማለት ነው። በኋላም ለጳውሎስ ይሄ ነገር ተሰጥቶታል፣ ይሄ ሐዋርያ የሚለው ነገር ግን ሐዋርያነቱ ከ12ቱ በተለየ ሁኔታ ሐዋርያነቱ ለአሕዛብ ነው። የአሕዛብ ሐዋርያ ተብሎ የሚጠራ ነው። ማንነቱን ስንመለከት ቀደም ሲል የጠርሴሱስ ሳውል በመባል ይታወቅ የነበረ ነው። በገማልያል ስር የሰለጠነ የአይሁድ ፈሪሳዊ የአሕዛብ ሐዋርያ ሚስዮናዊ፣ የሃይማኖት ሊቅና የቤተ ክርስቲያን ተካይ የነበረ ተከላ ላይ የሚሳተፍ ድንቅ ሐዋርያ ነው። በገማልያል ስር ቁጭ ብሎ የተማረው ጳውሎስ ይህን ያህል መልእክቶች ከጻፈ ገማልያል እጅጉኑ ምን ያህል እውቀት እንደነበረው ማሳየት አይጠበቅብኝም ወይም መናገር አይጠበቅብኝም። ዳራውን ስንመለከት በኪልቅያ በጠርሴስ የተወለደ በትውልድ ሮም ዜጋ፣ በአይሁድ ቅዱሳት መጻሕፍትና በግሪክ ሮም ባህል ከፍተኛ ትምህርት እንግዲህ በኪልቅያ በጠርሴስ የተወለደ ነው። በትውልዱ የሮማ ዜጋ ነው። በአይሁድ ቅዱሳት መጻሕፍትና በግሪክ ሮማ ባህል ከፍተኛ ትምህርት የተማረ ነው። በኋላ እንግዲህ እርሱ የእሱን ሹመት የተቀበለው በመንገድ ላይ ነው። ከሞት የተነሳው ኢየሱስ ክርስቶስ
አገኘው በሐዋርያት ሥራ ምዕራፍ 9 ቁጥር 3 እና 16 ላይ ማየት እንችላለን። ከዛ በፊት ግን ሳውል የነበረ እንደሆነ ምዕራፍ 8 ላይ ሐዋርያት ሥራ ምዕራፍ 8 ላይ ማየት ይቻላል። እና አገልግሎቱ ከክርስቶስ ጋር በተገናኘ መልኩ የተለወጠ በሮማውያን ዓለም ውስጥ አብያተ ክርስቲያናትን እዚች ጋር ላይታያችሁ ይችላል እንጂ 55 ዓመተ ምህረት ላይ ወይም ከ56 እስከ 57 ዓመተ ምህረት ከ55 እስከ 57 ዓመተ ምህረት ድረስ አካባቢ ይሄ የሮሜ መልእክት ተጽፎ የነበረ እንደሆነ ታሪክ ይናገራልና እኔ የምወደው ጥቅስ አለ። የክርስቶስ ኢየሱስ ባሪያ ሐዋርያ ሆኖ ለመጠራት የተመረጠና ለእግዚአብሔር ወንጌል የተለየ ጳውሎስ ይላል። የኢየሱስ ክርስቶስ ባሪያ ሲል እንግዲህ የባርነትን ተግባር ሁላችንም በ18ኛው ሴንቸሪ ላይ ምንዘነጋው አልነበረም። በ18ኛው ሴንቸሪ ላይ አጠቃላይ ክሮስ ሁሉም ሀገር ላይ ጥቁሮች ከአፍሪካ ሀገር እየተሰደዱ ነጮች እየገዟቸው ቀጥታም ሆነ ቀጥታ ባልሆነ መልኩ እየገዟቸው ባሪያ ያደርጓቸው ነበር። ባሪያ ማለት በሌላ ኃይል ስር መሆን ማለት ነው። ባሪያ የሆኑት በሰው ስር ነው። ለባለቤቶቻቸው እንደ ዕቃ ሳይንቀሳቀሱና ለነሱ ለሚፈልጉት ነገር ብቻ እያዋሏቸው እያገለገሏቸው ነበር የሚሆኑት። ነገር ግን የኢየሱስ ክርስቶስ ሐዋርያ የሆነ ወይም የአሕዛብ ጳውሎስ ልክ እንደ ራሱ ባሪያ የኢየሱስ ክርስቶስ ባሪያ አድርጎ ራሱን ሲሾም ባሪያ የሆነው በጦር ተማርኮ ወይም ደግሞ በፈረስ ኮቴ ደንግጦ ሳይሆን የኢየሱስ ክርስቶስ ፍቅር ማርኮት እንደሆነ ልናውቅ ይገባል። ሐዋርያ ደግሞ በተለይ ወንጌልን ለመስበክና ቤተክርስቲያንን ለመትከል በክርስቶስ የተላከ ሰው እንደማለት ነው። ሐዋርያ ሆኖ ለመጠራት የተመረጠ ሲል ለእግዚአብሔር ወንጌል ደግሞ የተለየው ደግሞ ከዓለም ነው። ዓለም የምትወክለው ኢየሱስ ክርስቶስን ለማይቀበሉ ሰዎች ያለው ትርጓሜ እንደዛ ነው። የማይቀበሉ ሰዎች እንደ ዓለም ኢየሱስን ሪጀክት ያደረጉት እዛ ውስጥ ነው የሚካተቱት። ወይም ደግሞ ሲስተሙ ይህንን ዓለም ሲስተም። ስለዚህ በሮም ግዛት ውስጥ ነበር በምትገኘው በዛ ጠርሴስ በምትባል ትልቅ ከተማ ውስጥ ነበር። ጠርሴስ ከግሪክ ፍልስፍናና ከሮማውያን ባህል ጋር ባለው ግንኙነት የምትታወቅ ጠቃሚ የትምህርትና የንግድ ማዕከል ነበረች። ስለዚህ ጠርሴስ የምትባለው ሀገር የምትተዳደረው ኢኮኖሚያ የሚተዳደርበት የንግድ ማዕከል እንደነበረች በንግድ እንደምትተዳደር ማወቅ እንችላለን። ሲቀጥልም ብዙ ትምህርቶች የሚወጧት ከተማ ነበረች። ይህ ዳራ ጳውሎስን ለኋለኛው ተልእኮ ለማዘጋጀት ተረድቶታል። ምክንያቱም ከአይሁድ ሆነ ከአሕዛብ ተደራሲያን ጋር ውጤታማ በሆነ መንገድ መነጋገር ይችላል። ጳውሎስ ከአይሁድም ከአሕዛብም ጋር የመነጋገር አቅም አለው። ግሪክኛም ያውቃል፣ አይሁድኛም ወይም ደግሞ ዕብራይስጥኛ ያውቃል። ጳውሎስ የሮማ ዜጋ ነበር። ይህ መብት ከጣሊያን ውጭ በሚኖሩ እስከ 29 ላይ ይህንኑ ማየት እንችላለን። እና ጳውሎስ ዜግነቱን የተጠቀመው በሮማ ለስልጣን ህገወጥ ድብደባን ለማስወገድ እንደሆነ እንመለከታለን። ሐዋርያት ሥራ ምዕራፍ 22 25 እስከ 29 ድረስ ማለት ነው። ዜግነቱ ከጊዜ በኋላ በመላው የሮም ኢምፓየር እንዲጓዝና እንዲሰብክ ረድቶታል። ጳውሎስ ክርስቲያን ከመሆኑ በፊት ፈሪሳዊ ነበር። ፈሪሳዊ መሆኑ በጣም የሚገርም ነገር ነው። ምክንያቱም የነበረው ትራንዚሽን ከፈሪሳዊ ወደ ኢየሱስ ክርስቶስ ባሪያ መቀየሩ በጣም ገራሚ ነው። በታሪክም በጣም እንደሱ የተቀየረ በመጽሐፍ ቅዱስ ታሪክ የለም። ፈሪሳውያን የሚገርማችሁ በትንሣኤ ሙታን የሚያምኑ መላእክት መኖራቸውን የሚያምኑ ነበሩ። ከነሱ በተቃራኒ ደግሞ ሰዱቃውያን የሚባሉ የነሱን መላእክትም ሆነ አጠቃላይ የመንፈስ አሰራርን አሁን የለም ብለው የሚያምኑ፣ ሲቀጥል ደግሞ ሪዘሬክሽን የለም ብለው የሚያምኑ ነበሩ። ሰዱቃውያን። ፈሪሳውያን ቱ ኮንትራሪ እነዚህን ነገሮች ይጠብቃሉ። የሙሴንም ሕግ አጥብቀው የሚጠብቁና ለሙሴ ሕግ የሚሟገቱ ራሳቸውን እንደ ሙሴ ሕግ ለሙሴ ሕግ ጠበቃ አድርገው የሚቆጥሩ ነበሩ። በጣም አክራሪ፣ ከዚህ በፊት የነበረውን ባህል ለማስቀጠል የሚፈልጉ፣ ሰው ልማድን ለማስቀጠል የሚፈልጉ፣ አንዳንዴም ግብዞች የሆኑ
ኢየሱስ ክርስቶስን በጣም የሚቃወማቸው እነሱም በጣም የሚቃወሙት ሰዎች ነበሩ እና ታዲያ በፊልጵስዩስ ምዕራፍ 3 ቁጥር 5 እንደሚከተለው ታይ ነበር የሚለውን ክርስቲያንን በቅናት ያሳደደም እንደሆነ ጳውሎስ በመጀመሪያው ክፍለ ዘመን ከነበሩት እጅግ የተከበሩ የአይሁድ አስተማሪዎች አንዱ ከሆነው ከገማልያል በታች ተምሯል። ሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ይህ ትምህርት በሮሜ ሰዎች ሁሉ በግልጥ የሚታየውን የዕብራይስጥ ቅዱሳን መጽሐፍትን ጥልቅ ዕውቀት ሰጥቶታል። ጳውሎስ የኢየሱስን መልእክት ከብሉይ ኪዳን ተስፋዎች ጋር ዘውትር ያገናኘው። ሆኖም የጳውሎስ ሕይወት ወደ ደማስቆ በሚወስደው መንገድ ላይ በከፍተኛ ሁኔታ ነው የተለወጠው። ሐዋርያት ሥራ ምዕራፍ 9 ላይ ክርስቲያኖችን ለማሳደድ ሲጓዝ ከሞት የተነሳውን ኢየሱስ ክርስቶስን እንዳገኘው እንመለከታለን። ይህ ተሞክሮ ከቤተ ክርስቲያን አሳዳጅ ወደ ታላላቅ ሚስዮናዊነትን ቀይሮታል። ከተለወጠ በኋላ ደግሞ ጳውሎስ ለአሕዛብ ሐዋርያ ተብሎ ይታወቅ ነበር። ከየት መጣ ካላችሁኝ ሮሜ ምዕራፍ 11 ቁጥር 13 ላይ ተልእኮ የክርስቶስን መልእክት ከአይሁድ ዓለም ባሻገር ወደ ሮማ ሀገራቶች ጭምር ማድረስ ነበር። የጳውሎስ መልእክት እዛው የታፈነ አልነበረም። ተልእኮ ከዛም ያለፈ እንደነበር ማየት ይገባልና ጳውሎስ ይህን መልእክት የጻፈው የሚገርማችሁ በሮሜ ለሚገኙ እግዚአብሔር ለሚወዳቸው ሁሉ ነው የሚለው። ይህም በሮሜ ለሚኖሩ ክርስቲያኖች ሁሉ ነው። እግዚአብሔር ሰዎቹን ሁሉ እኮ ይወዳል። ነገር ግን በተለይም በክርስቶስ በማመን ልጆች የሆኑትን አብልጦ እንደሚወድ አንደኛ ጢሞቴዎስ ምዕራፍ 4 ከ9 እስከ 10 ላይ ያንን ነገር ማየት ይኖርብናል። ሮማውያን የተጻፉት ጳውሎስ በሶስተኛው የሚስዮናዊ ጉዞ ወቅት በቆሮንቶስ በቆየበት ጊዜ ሳይሆን አይቀርም። ቅድም እንዳልኳችሁ 55 ዓመተ ምህረት አካባቢ ነው። ቁጥሯን እዚች ጋር አያሳይም። ነገር ግን 55 ዓመተ ምህረት ወይም ከ55 እስከ 57 ዓመተ ምህረት ባለው ጊዜ በቆሮንቶስ ከተማ የተጻፈ መጽሐፍ መሆኑን መርሳት የለባችሁም። ከብዙዎቹ የጳውሎስ መልእክቶች ሮማውያን የተጻፉት ጳውሎስ በግል ላቋቋመው ቤተክርስቲያን። የሚገርማችሁ ሮም ውስጥ ጳውሎስ ቤተክርስቲያንን አላቋቋመም። ዓላማው ራሱን ማስተዋወቅ፣ ወንጌልን ማስረዳት፣ በአይሁድና በአሕዛብ አማኞች መካከል አንድነትን ማበረታታትና ወደ ስፔን ላቀደው ተልእኮ ድጋፍ መፈለግ ነበር። እንግዲህ እዚህ ጋር ታሪካዊ ሐተታ የጳውሎስ ጽሑፍ 3 ዓላማትን ያንጸባርቃል። አንደኛው ለአይሁድ፣ ሁለተኛው ለግሪክ ዓለም፣ ሶስተኛው የሮማውያንን ዓለም። እንግዲህ የተለያየ ከዛ ተቃውሞ ምላሽ ለመስጠት የተጻፈ ከአይሁድም ዓለም አብርሃምን ተገን አድርገው ሙሴን፣ ሕጉን፣ ነቢያትን፣ የኪዳን ተስፋዎች እነዚህን ተገን አድርገው ለሚያወሩት ትምህርት ያዘጋጃል። የግሪክ ዓለም ደግሞ ሎጂካዊ ክርክር ነው፣ ፍልስፍና ያመክነው ነው። የሁለንተና የሰው ልጅ ጥያቄዎች ግሪክ ውስጥ በጣም በፍልስፍና የታወቁ ናቸው። ሎጂካዊ በሆነ መንገድ ክርክርን ወይም አርጊውመንትን የሚያስቀምጡ ናቸው። ለነሱም በቂ የሆነ ለዜግነት ቀደም እንዳልኳችሁ የሮማ ዜግም እንደነበር ነግሬያቸዋለሁ። ኢምፓየር በአባቱ በኩል ነበር ዜጋ ነው። ማህበራዊ ክፍፍሎችን የህዝብ ስነ ምግባርን በተመለከተ ያዘጋጃል። ጳውሎስ